አንዱ አምላክ ከማርያም የተወለደ ነው። እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ አንድ አምላክ በሶስትነቱ በመለኮቱ ሶስት የሆነው አንድ አምላክ እሱ ነው ማለት። ማርያም የወለደችው አንዱን አምላክ ነው ወይስ የአንዱን አምላክ አንዱን አካል? አንዱን አምላክ ነው ማርያም የወለደችው። ፍጹም ፍጹም አምላክም ነው። አንዱን አምላክ ሳይሆን ከአንዱ አምላክ በመንፈስ ቅዱስ ኃይል ተጸልዮላት የወለደችው ሰውንና እግዚአብሔርን የሚያስታርቅ መካከለኛ የሆነ ኢየሱስ ክርስቶስን ነው የወለደችው። ስለኛ ኃጢአትና በደል እግዚአብሔር ሰው ሕግን መጠበቅ ይችል ነበር። አዎ ማዘርዬ፣ ምን መሰለው ጥያቄ እኔ ማርያም ያልወለደችው አምላክ ሳለ ከኢየሱስ ውጪ ማርያም ያልወለደችው ሌላ አምላክ አለ ከኢየሱስ ውጪ? ያልወለደችው ነው የወለደችው? ያልወለደችው አምላክ አለ ማለት የፈለገው ከማርያም ያልተወለደ ሌላ አምላክ አለ ወይ ለማለት ነው። ከማርያም ሌላ አምላክ የተወለደ የለም። የተወለደው የናዝሬቱ ኢየሱስ አንድ ኢየሱስ ነው። ያልተወለደ ያልተወለደ አምላክ አንድ እንዴ እንደሱም አካልን እኮ ማርያም ራሱ የሁሉ ፈጣሪ ናት፣ የሁሉ መጀመሪያ ናት ማለታችን ነው። እንደሱ አይደለም ማዘርዬ፣ እንደዛ አላልኩም ማዘርዬ። ጥያቄን በደንብ አዳምጡ። ጥያቄ ምንድነው? ማርያም የወለደችው አምላክ ነው አለ። እሺ አልኩኝ። ማርያም ደግሞ ያልወለደችው ሌላ አምላክ አለ? ያልወለደችው ይኸውልህ፣ ጥያቄ ልክ አንተ አሁን ልትል የፈለግከው ማርያም የወለደችው ኢየሱስ አምላክ አይደለም ወይ አምላክ ነው ልትለኝ ነው አይደል? አላልኩም ማዘርዬ እንደዛ። እኔ የጠየቅኩት እሺ አብን ማርያም ወልደዋለች? እሺ አልወለደችው። ስለዚህ ማርያም አንድ ያልወለደችው አምላክ አለ ማለት ነው አብ። አዎ ያልወለደ ማርያም ትናንትና ነው የተወለደችው። ከሷ በፊት እኮ ሰማይና ምድር ብዙ ሰዎች ተወልደዋል እኮ ማርያም። ገባኝ ማዘርዬ፣ ግን ምንድነው አሁን አንዱ አምላክ ከተወለደ አንዱ ደግሞ ካልተወለደ ሁለት አምላክ ነው የሚሆነው መቼስ እንጂ አንድ አምላክ አይሆንም። ምክንያቱም አንዱ ያልተወለደ አንዱ የተወለደ ነው አይደለ? ስለዚህ ሁለት አምላክ ነው እንጂ አንድ አምላክ አይሆንም። ምክንያቱም አንድ አምላክ ከሆነ አንዱ ነው የሚወለደው። ሁለት አምላክ ከሆነ ደግሞ ማን ነው ኦልሬዲ በቃ እንደዛ ነው የሚሆነው ማለት ነው። በቃ በአጭሩ ምንድነው ቆይ ላጥፋልህ። ኧረ አጥፊልኝ ይሄ ነገር። እሺ ቆይ መቼ ሆነስ ወይ አራቱልን አይደለም። እሺ አመሰግናለሁ። እሺ ጌም ብቻ እናድርገው። እሺ አሁን ጠየከኝ አይደል ጥያቄህን? ሁለት አምላክ ነው የሚሆነው። ለምሳሌ በተመሳሳይ ሁለት አምላክ አይሆንም። እግዚአብሔር ሰማይንና ምድርን ሲፈጥር ብቻውን ነበረ። ግን እንዲህ ይላል ዮሐንስ ላይ ያለው ቃል ዮሐንስ 1 ላይ መጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ እሺ ቃልም ራሱ እግዚአብሔር ነበረ ይላል። ስጋ ለብሶ ተወለደ ነው። ያ ቃል መጥቶ ተወለደ ነው ባጭሩ አይደለ? አዎ እንደዛ ነው። የተወለደው አምላክ ነው ባጭሩ። የተወለደው አምላክ ነው። አምላክ ነው። እናመልከዋለን። አማላጃችን መካከለኛ። ያልተወለደስ አምላክ አለ? ያልተወለደስ አምላክ አለ? ነገርኩ እኮ መጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ በእግዚአብሔር ዘንድ ነበረ የሚለው እግዚአብሔር መጀመሪያ እንዳለ በሱ ዘንድ እንዳለ ከሱ ዘንድ ደግሞ ተወለደ እኮ አለን። ማዘርዬ ያ እግዚአብሔር እኮ ተወለደ አለን። ተወለደ እኮ አለን በአጭሩ ማዘርዬ። ስለዚህ ያልተወለደ ሳለ ሌላ ይሄ ተወለደ ካለም በኋላ ምክንያቱም አንድ እግዚአብሔር ነው ያለው። አንዱ እግዚአብሔር ከተወለደ የሚቀር ሌላ እግዚአብሔር አለ?
ለአንተ ጥያቄ እኮ መልስ ስሰጥክ እየተቀበልከኝ አይደለም። ያልተወለደ ማለት የፈለገው ምን መሰለሽ? በስጋ አይደለም የተወለደ ለራሱ ይኸውልህ ቃሉ እንደሚለው ያ እግዚአብሔር ለራሱ በማርያም ሆድ ውስጥ ገብቶ ማርያም እሱን ወለደችው የሚል ቢኖር ሌላ አምላክ እንዳሌለ ሌላ ፈጣሪ እሱን የላከልን እንዳሌለ እናምናለን። እሱን የላከ እግዚአብሔር አብ እኮ እግዚአብሔር አብ ተወልዷል ወይ ነው? አልተወለደም። እንዲወለድ ያደረገው የላከልን የራሱን ልጅ በመንፈስ ቅዱስ ኃይል የላከልንና በማርያም ሆድ ውስጥ አምላክ ሆኖ እንዲፈጠር ያደረገው እሱ ነው። በስራ ይለያያሉ ግን አንድ ናቸው። ስለዚህ በአጭሩ አንድ የተወለደ እግዚአብሔር አለ፣ አንድ ያልተወለደ እግዚአብሔር አለ። አይደለም አይደለም። ምን ማለት የፈለገው ልንገርሽ፣ ወደ ምድር ማን ልኮት ነው የመጣው ልትል ፈልገህ ነው አይደለ? የላከው ሌላ እግዚአብሔር የተላከው ሌላ እና አላልኩም እንደዛ እና እንዴ ሁለታም በስቅለት ላስረዳችሁ። ለእናንተ ኃጢአት ሲል የተሰቀለው ማን ነው? ወልድ ነው አይደለ? ኢየሱስ። አብ ለእናንተ ኃጢአት ሲል ተሰቅሏል። የፈጠረን አብ እኮ ሕግ ሰጥቶናል። የሙሴ ሕግን የሰጠን እኮ በዛ እንድንሄድ ነው። የሰው ልጅ ስላልቻለው አማራጭ ጥያቄ ላይ አብ ለእናንተ ኃጢአት ሲል ተሰቅሏል? አልተሰቀለም። ስለዚህ አንድ ያልተሰቀለ አምላክ አለ፣ አንድ የተሰቀለ አምላክ አለ። አዎ አለ። ሁለት አምላክ ማለት ነው። ሶስተኛው ደግሞ መንፈስ ቅዱስ ነው። እሱ ያው ስለዚህ ሶስት አምላክ ነው የምታመልኩት እንጂ አንድ አምላክ አይደለም ማለት ነው። አብ ወልድ መንፈስ ቅዱስ አንድ አምላክ እኮ አንዱ የተሰቀለ አለ፣ አንዱ ያልተሰቀለ፣ አንዱ የተወለደ አለ፣ አንዱ ያልተወለደ፣ ሶስት አምላክ። አይ ሶስት አምላክ ነው የሚሆነው ማዘርዬ፣ ሶስት አምላክ ነው። እሺ እንደዛ ከሆነ አንዱ አምላክ ነው የተሰቀለው። ስለኔ ኃጢአት የተሰቀለ የእግዚአብሔር ልጅ እንጂ እግዚአብሔር አልተሰቀለም። የአንዱ የእግዚአብሔር ልጅ ነው የተሰቀለልኝ። ስለዚህ የእግዚአብሔር ልጅ ተሰቀለ እንጂ አንዱ እግዚአብሔር አልተሰቀለም ነው። እንደዛ ነው እያሉኝ ያሉት። እግዚአብሔርማ አይሰቀልም። ማንም ፊቱን አይቶ ስለማይተርፍ ቢገኝማ እሱንም ይሰቅሉት ነበረ። ስላልተገኘ እሱን ስላላዩ አብን ያየ አንድም ሰው የለም ይላል። ግን ከሱ እቅፍ የመጣ አንድ ልጁ ተረከው ነው የሚለው። ሙሴ ራሱ ፊቱን ሊያይ አልቻለም፣ ጀርባውን ነው ያየው ነው የሚለው መጽሐፍ ቅዱስ። ስለዚህ ያንን አብ ማንም ሊሰቅለው ስለማይችል አብ አልተሰቀለም። ስለዚህ አንደኛው የተሰቀለ አምላክ ነው፣ አንደኛው ደግሞ ያልተሰቀለ አምላክ ነው ማለት ነው አይደለ? አለያይተን ልናየው አንችልም። እግዚአብሔር ራሱ እሱ ራሱ ነው። አንደኛውን አልተሰቀለም አላሉኝም ማዘርዬ? በስራ ነው የሚለያዩት፣ በአካል አንድ ናቸው። መጀመሪያ ቃል ነበረ። ሰማይ ሲፈጠር ምድር ሲፈጠር በቃል ነው የፈጠረው። የሰው ልጅን ግን በእጁ ነው ያበጀው ይላል መጽሐፍ። እሺ ማዘርዬ በቃ ጥሩ። ኢየሱስ አምላክ ለመሆኑ እስቲ ማስረጃ ይኖራል ባይብል ላይ? አንድ ጥቅስ። እኔ ግን ሰው መሆኑን ባይብል ላይ መረጃ አለኝ። እሱ አምላክ መሆኑን እሱ አምላክ ባይሆን እኮ ሞትን ድል አድርጎ ባልተነሳ አምላክ መሆኑን ጸጋን ተሞልቶ በእኛ አደረ ይላል። ይኸው ነገርኩ እኮ እግዚአብሔር እሱ አምላክ መሆኑን መጀመሪያ ቃል ነበረ። እስቲ አንብቡልኝ ማለት ነው። ቃልም በእግዚአብሔር ዘንድ ነበረ፣ ቃል ራሱ እግዚአብሔር ነበረ። እውነትና ጸጋን ተሞልቶ በእኛ ውስጥ አደረ ነው በልጁ። እሺ ይሄን አንብቡልኝ አንዴ ማዘርዬ፣ እቺን አንብቡልኝ። ኤፌሶን ምዕራፍ 1 ቁጥር 3 ላይ እስቲ አንብቧት እቺን። ኤፌሶን ምዕራፍ 1 ቁጥር 3 በክርስቶስ በሰማያዊ ስፍራ በመንፈሳዊ ሁሉ በረከት የባረከን የጌታችን የኢየሱስ ክርስቶስ አምላክና አባት ይባረካል። የማን አምላክ? አባትና አምላክ ለሱ አባትም ነው አምላክም ነው። ሰው በማርያም በኩል ከሰው ስለተወለደ በጣም ጥሩ። ስለዚህ አምላክ አለው ኢየሱስ፣ አምላክ አለው ማለት ነው ኢየሱስ። አዎ ለሱ ጥሩ። ስለዚህ እርሶ የሚያመልኩት የኢየሱስን አምላክ ነው እርሶ የሚያመልኩት የኢየሱስን አምላክ ነው ወይስ ኢየሱስን ነው ማዘርዬ? ሁለቱንም አመልከዋለሁ። አንድ ነው እሱ።
እሺ ኢየሱስ በሰውነቱ ፍጡር ነው ወይስ ፈጣሪ ነው? በሰውነቱ ሰው በመሆኑ ሰው ፍጡር ነው፣ ግን በመንፈስ ስለተፈጠረ ደግሞ ፈጣሪም ነው። ቆይ አንዴ እሱ ላይ እንመጣለን፣ ችግር የለውም ማዘርዬ። ሉቃስ ወንጌል ምዕራፍ 1 ቁጥር 30 ላይ መልአኩም እንዲህ አላት፣ ማርያም ሆይ በእግዚአብሔር ፊት ጸጋን አግኝተሻልና አትፍሪ፣ እነሆም ትጸንሻለሽ፣ ወንድ ልጅም ትወልጃለሽ አለ። ይህን ወንድ ልጅ ያመልኩታል ማዘር? ይሄ ወንድ ልጅ ይመለካል? አዎ፣ እነሆም ትጸንሻለሽ፣ ወንድ ልጅም ትወልጃለሽ፣ ስሙንም ኢየሱስ ትይዋለሽ አለ። ይሄ ወንድ ልጅ ይመለካል? ቀጥሎስ ምን አለው? ቅንጽል ሀሳብ ወስደህ አይደለም? እሺ እንደርሳለን ማዘር። እሱም እንደውም እኔን የሚያገዝ ነው። እሱም ታላቅ ይሆናል፣ የልዑል ልጅም ይባላል። ጌታ አምላክም የአባቱን የዳዊትን ዙፋን ይሰጠዋል አለ። ሌላ ጌታ አምላክ አለ ለኢየሱስ ዙፋን የሚሰጠው። ግን አሁን ጥያቄ ይሄ ወንድ ልጅ ይመለካል ማዘር? አሁን አልኩህ እኮ ብቻውን ይመለካል። ወንድ ልጅ ማለት እኮ ማዘር፣ አንተ አሁን ልትል የፈለግከው ለኢየሱስ ክብርና ስግደት አይገባውም ልትለኝ ስለፈለግ አላልኩም ማዘር። እንደዛ አይደለም። ይሄ ወንድ ልጅ ሊገርዙ 8 ቀን በሞላው ጊዜ በማዕፀን ሳይረገዝ በመላኩ እንደተባለ ኢየሱስ ተብሎ ተጠራ ይላል። ስለዚህ ተገርዟል ይሄ ወንድ ልጅ። ያ የተገረዘው አካሉ ይመለካል ማዘር? ይቅርታ ጋር ስማኝ፣ ይመለካል። አንተ እሱ ስለቆይ እንደዚህ በስምንተኛው ቀን የተገረዘው አካሉ ያስታወስከኝ እንደ ሰውኛ ሰው ስለሆነ የሰውን ስርዓት ስማ። እንደ ሰውኛ ሰው ከሰው ስለተወለደ የሰውንም ስርዓት ሊጠብቅ ሰው መስሎ የመጣ አምላክ ነው እንጂ ሰው አይደለም። ማነው እሱ? ከሱ ውጪ ከእግዚአብሔር ዘንድ በድንግል የተወለደው ከሱ ውጪ ሌላ አለ? እስቲ ጥቀስና ንገረኝ። ማዘርዬ አንድ ጊዜ እዚህ ጋር ይሄ በስምንተኛው ቀን የተገረዘው ያ እንትን ይመለካል? የተገረዘው ሌላ ወንድና ሴት ሳይገናኝ በመንፈስ ቅዱስ ኃይል የተወለደ ሌላ አለ ወይ? እሺ የሚበልጥ ላሳየሁት። መልአክም ይሁን እንደዚህ ተወለደ የሚል አለ? ላሳየሁት። እሺ በቃ ላሳየሁት። ምን ቸገረኝ? እኔ አሳየሁታለሁ። እኔ እንደዚህ አይነት ነገር ማሳየት ቀላል ነው። እሺ ምኑ ጋር መሰለው? በእርግጥ አንተ ተዘጋጅተህበት የምትሰራው ነገር ስለሆነ ችግር የለውም። አዎ አይ ግዴታ ነው። ሁሉ ጊዜ ዝግጁ መሆን አለበት ለፈጣሪ። ያው ተመልከቱ ማዘር፣ ኦርቶዶክስ ቤተክርስቲያን ተከታይ ነው አይደለ? የኦርቶዶክስ ናቸው አይደለሁ? እሺ በቃ ከኦርቶዶክስ ካልሆነ እሺ በቃ ያው ከፕሮቴስታንት ላሳያችሁ። ኦሪት ዘፍጥረት ምዕራፍ 30 ቁጥር ከ37 ይጀምራል። ያዕቆብም ልብ ለውዝ ኤርሞን ከሚባሉ እንጨቶች እርጥብ በትርን ወስዶ በበትሮቹ ውስጥ ያለውን ነጭ እንዲታይ ነጭ ሽምልምሌ አድርጎ ሰጣቸው። ማን ነው ላጣቸው አለ። ነጭ ሽምልምሌ እንጨቶች ናቸው። እሺ የላጣቸውን በትሮች አለ። በደንብ አዳምጡ። የላጣቸውን በትሮች በጎቹ ውሃ ሊጠጡ በመጡ ጊዜ በውሃ ማጠጫ ገንዳ ውስጥ በበጎቹ ፊት አኖራቸው አለ። በጎቹ ውሃ ሊጠጡ በመጡ ጊዜ ይጎመዡ ነበር። መጎምጀት ማለት ነው። በጎቹም በትሮቹን አይተው ከመጎምጀታቸው የተነሳ ምን አረጉ ይላል? እንደዛ አይነት በጎች ወለዱ ይላል። እሱን አድርግ ብሎ ያዘዘው ማን ነበር? በቃ አሁን ይሄ የአምላክ ተአምር ነው። ለዛ ነው ኢየሱስንም ስታዩ ማዘርዬ፣ የኢየሱስም ከዚህ የተለየ አይደለም። ሉቃስ ወንጌል ምዕራፍ 1 ላይ መልአኩም እንዲህ አላት፣ ማርያም ሆይ በእግዚአብሔር ፊት ጸጋን አግኝተሻልና አትፍሪ አላት። እነሆም ትጸንሻለሽ አላት፣ ወንድ ልጅም ትወልጃለሽ፣ ስሙንም ኢየሱስ ትይዋለሽ። እሱም ታላቅ ይሆናል፣ የልዑል ልጅም ይባላል። ጌታ አምላክም የአባቱን የዳዊትን ዙፋን ይሰጠዋል አለ። የዚያን ጊዜ በያዕቆብ ቤት ላይም ለዘላለም ይነግሳል፣ ለመንግስቱ መጨረሻ የለውም ማለት። ማርያምም መልአኩን ወንድ ስለማላውቅ እንዴት ልጅ ይኖረኛል አለችው። የዚያን ጊዜ ልብ አድርጉ። ቆይ አንዴ ልጨርስ። መልሱን እንዴት እንደመለሰ መልአኩን መልሶ እንዲህ አላት፣ መንፈስ ቅዱስ በአንቺ ላይ ይመጣል፣ የልዑልም ኃይል ይጸልልሻል። ስለዚህ ከአንቺ ደግሞ የሚወለደው ቅዱስ የእግዚአብሔር ልጅ ይባላል አላት። የዛን ጊዜ ምሳሌውን ይህንን ምሳሌ እንዴት እንዳስረዳት ይሁን። እነሆም ዘመድሽ ኤልሳቤጥ እርሷ ደግሞ በእርጅናዋ ወንድ ልጅን ጸንሳለች። መካን ነበረች። ለእሷ መካን ትባል ለነበረችው ይህ 6 ወር ነው አለ። ስለዚህ መካን ለነበረች ሴት አምላክ ልጅ መስጠትን ከቻለ ታዲያ
ለእግዚአብሔር የሚሳነው ምን ነገር አለ አላት። ምንም የለም ለእግዚአብሔር የሚሳነው። ስለዚህ እንደ ቃል ይሆንልኝ አለች ማለት ነው። ስለዚህ በአጭሩ ምንድነው እግዚአብሔር የሚሳነው የለም ነው። እግዚአብሔር ያለ ወንድ ከሴት ማስገኘት ይችላል ነው በአጭሩ በቃ። እሺ ስለዚህ ይችላል ደግሞ በቃ ልክ ሽምልምሌዎቹ እንደተገኙት ለኤልሳቤጥም ልጅ እንደሰጣት ኢየሱስንም ያለ ወንድ ከሴት ብቻ ሰጥቷታል። ልክ እንደ ሔዋን አሁን ያለ ወንድ ንክኪ ያለ ሴት ንክኪ ከወንድ ብቻ ነው የተፈጠረችው። ተግባባን? ስለዚህ አሁን ምን እናደርጋለን መሰረት ማዘርዬ? ሔዋን ከወንድ ብቻ እና ሴት ነበረች እንደ ሔዋን ስትፈጠር አይደለም። ናት ግን እግዚአብሔር ለራሱ እንደሰራት እሷን ኢየሱስን እንዲሁ እንደማዘርዬ ነው እንጂ አሁን የፈለገው ይሁንና በእግዚአብሔር ታምርም ቢወለድ እኮ የእግዚአብሔር ልጅ ይባላል የሚለውን ተናግሯል መልአኩ። ይሄንን አንብበዋል አይደል? የእግዚአብሔር ልጅ ማለት ግን እግዚአብሔር ማለት አይደለም ማዘርዬ። አሁን የጠየቅኩት በጣም ቀላል ጥያቄ ነው። ያ ወንድ ልጅ የእግዚአብሔር ልጅ ይባላል ካለ እሱን እንዴት እንክደዋለን ታዲያ? በተአምርም ይበል በምንም ይበል ግን የእግዚአብሔር ልጅ ይባላል ካለ የእግዚአብሔር ልጅ ነው። ምን መሰሉት ማዘር፣ የእግዚአብሔር ልጅ እሱ ብቻ አይደለም የተባለው። እሺ እና በጣም ብዙ የእግዚአብሔር ልጆች አሉ። ይሄን ያውቃሉ? ላሳየሁት። እኔ በራሱ የእግዚአብሔር ልጅ ነኝ፣ እሱን አውቃለሁ። በቃ ስለዚህ ኢየሱስም ተመሳሳይ ነው። ምንም አዲስ ነገር የለውም። ሁሉም ሞቶ የቀረ ነው እንጂ ሞቶ የተነሳ አይደለም። እግዚአብሔር አስነስቶት ነው። ኢየሱስን እግዚአብሔር አስነሳው ነው መጽሐፉ። ልክ ነው፣ አስነሳው። ስለዚህ ኢየሱስ ሳይሆን ግማሹን እያመንክ ግማሹን እየካድክ እያስካድከኝ እኮ ነው አሁን አንተ ያለኸው። እግዚአብሔር ሲያስነሳው መጽሐፉ ነው የሚያስክዶት እኮ ማዘርዬ። አሁን እኮ ፍጡር እንዴት ይመለካል? እግዚአብሔር አስነሳው ካመንን ሁሉንም ነው እንጂ እግዚአብሔር አስነሳው። ልክ ነው፣ እግዚአብሔር ባስነሳው ይላል ሐዋርያ ጳውሎስ ብዙ ቦታ ሲናገር። ግን ማለት ነው ያስነሳው ምን እንዲሰራ ነበር? ምን እንዲያረግ ነበር ነው የሚለው። እሱ ሌላ ታሪክ ነው። ቆይ ማዘር፣ ቆይ አሁን ሌላ ርዕስ አይቀይሩብኝ። አሁን ጥያቄ ይሄ ወንድ ልጅ ይመለካል ወይ ነው? ወንድ ልጅ በስምንተኛ አመልከዋለሁ፣ ለዘላለም አመልከዋለሁ። ዙፋኑ ለዘላለም የማይለወጠውን ጌታ አመልከዋለሁ። ጌታ ነው፣ ዛሬም እየሰራ ነው ያለው። አንተ የተገረዘ ይመለካል። ማዘር ስማ፣ ይመለካል። ይመለካል። የተገረዘ ሁሉ አይደለም እሱ ከሁሉም የተለየ ሁሉንም የፈጠረ እኮ እሱ እንጂ እሱ የተገረዘው ይመለካል። ማዘር ይመለካል ስራቱ። እኔ እንደዚህ አይነቱን ክርክር አልፈልግም። ይሄ ጌታ ልታስክድ የምትሄድበት መንገድ ነው እንጂ እኔ ደግሞ የእናንተን ቁርአን እንዳንተ አንብቤ በእጄ ላይ ቢኖር ከዚህ የበለጠ ልነግርህ እችል ነበረ። እኛ ፍጡር አናመልክም ማዘርዬ፣ እኛ ፍጡር አናመልክም፣ የተወለደ አናመልክም። እኛ በአንድነቱ ላይ ሁለትነት የሌለበት፣ በጌትነቱ ላይ ባርነት የሌለበት፣ በኃያልነቱ ላይ ሃይማኖት እግዚአብሔር ነው ተከተል ብሎ ያስከተለ። እስቲ አዳምጡኝ ማዘርዬ። በኃያልነቱ ላይ ድክመት የሌለበት፣ በሕያውነቱ ላይ ሞት የሌለበት፣ በአስተናባሪነቱ ላይ ድክመት የሌለበት፣ በጌትነቱ ላይ ባርነት የሌለበት፣ በአድራጊነቱ ላይ ተደራጊነት የሌለበት፣ በኃያልነቱ ላይ ድክመት የሌለበት፣ አልችልም ባይነት የሌለበት አንድ አምላክ የሰማይና የምድር ተግባባን፣ የማይሞት የማይበሰብስ ተግባባን። እኛ እንደዚህ ነው። እኛ የማይሞት የማይበሰብሰውን ሞት ያልቻለውን ያድሬት እኔ ሞት የማይችለው ሞት ያልቻለው ሞት ይበላል። የእርሱ አምላክ መቃብሩን አይደለም እኮ እኔም እያመለኩ ያለሁት ይበላላ። ችግሩ እሱ ነው። ከበላ ደግሞ ወደ አፍ የሚገባ ሁሉ ወደ አልፎ ወደ ዳሪ እንዲጣላ ትመለከቱም እና እግዚአብሔር ነው ሽንት ቤት ሄደው ችግር የለም አልኩህ እኮ። እንደዚህ አይነት እኔ መልስ ልሰጥ። ስማ እንዴ ችግር አለ እንጂ በጣም ችግር አለ። የማይሆን ነገር ውስጥ አትግቢ። ባትፈምሺ ብቀር ይሻላል። ምንድነው ከፍምስና ጋር ምን አገናኘው? በቃ እንደዚህ አይነት ክርክር ታውቂ። እሺ ታዩ፣ አንቺ ካልፈለግሽ ታዩ። በቃ እሺማ የማቺው ነገር ውስጥ ገብተሽ አይምሮሽን አታፍርሺ። ምንድነው አይምሮ የሚፈርሰው? ላሊ እስኪ ቆይ አንዴ ሰውጂን ተከራከራ